ሰበር መረጃ ለአርሲ ኦርቶዶክሳውያን መገደል ምክንያት የሆነው ብፁዕ አቡነ ሳዊሮስ መሆኑን መረጃዎች እያመላከቱ ነው። በእናታችሁ አትግደሉ። አንዴ ብቻ እናትን ሊያትሽ አንዴ ተወል በላት። በእናታችሁ አትግደሉ። በእናታችሁ በአርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ኃይሌ ተናገረ። እንደ ክርስትና የተሰቃየ እምነት አለ እንዴ? በምድር የለም እኮ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። በዛሬው ቪዲዮ እንግዲህ አቡነ ሳዊሮስ በአርሲው ግድያ ዙሪያ እጃቸው አለበት የተባለ ይገኛል። እሱንም ጉዳይ የምናጠራ ይሆናል። እንዲሁም ደግሞ በጋሻው ደሳለኝ የተለያዩ ተቃውሞ እየደረሱበት ይገኛሉ። በህግ አግባብ መጠየቅ አለበት እየተባለ ነው። እሱንም እናሳያችሁ ይሆናል። እንዲሁም ዲያቆን ሄኖክ ኃይሌ በአርሲ ግድያው ዙሪያ እንግዲህ የተለያዩ መልእክቶችን አስፍሮልናል። እሱንና ሌሎችንም መረጃዎች ይዘንላችሁ መጥተናል። እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ቀጥታ ወደ መጀመሪያ ቪዲዮ እንሂድ። በእናታችሁ አትግደሉ። አንዴ ብቻ እናትን ሊያትሽ አንዴ ተወል በላት። በእናታችሁ አትግደሉ። በእናታችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። እጆሮ ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስም ማን ነው? ወልደ ሚካኤል። ከየት እየመጣ ነው? ከቅዳሴ እየመጣው። የሆነበት ቅዳሴ ነው። ተመልከት። የማን የተርጣሪ ነው? ግደሉት እባክህን፣ በእናትህ ወንድሜ እባክህን፣ እኔ ብዙ እቅድ አለኝ ገና። እባክህን አትግደለኝ፣ በእናትህ አትግደለኝ፣ በእናትህ የአርሲውን ጉዳይ በግልጽ የሚያሳይ ድንቅ ተውኔት ነው። በእውነት በጣም ደስ የሚል ተውኔት ነው። ነገር ግን ይሄ በእውነተኛ ታሪክ ላይ የተመሰረተ ነው። ምክንያቱም ክርስቲያኖች አሁን ላይ በአርሲ እንደዚህ ነው እየሆኑ ያሉት ማለት ነው። እንኳን ቤተክርስቲያን ሄደው አይደለም በቤታቸው ተመቶ በስራ ቦታቸው ተመቶ ነው በማህተባቸው ምክንያት እንደዚህ እየተገደሉ ያሉትና አሁንም ፍትህ ለአርሲ ምዕመናን እንላለን። እስቲ ከዚህ በመቀጠል ደግሞ የተለያዩ ወንድሞቻችን እንግዲህ በሶሻል ሚዲያው የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ማታ ላይቭ ላይ ነበሩ። እስቲ እነሱን ቪዲዮ ተከታትለን እንመለስ። ይረብሸን ነበረ፣ አሁን ለምደነዋል። ሰው ሲታረድ አይተናል። ሰው እንደ በቆሎ እሸት ሲጠበስ አይተናል። ሰው ተወግሮ ሲገደል አይተናል። ሰው ሲታረድ አይተናል። በጥይት ሲመታ አይተናል። ሁሉንም አይነት አገዳደል ስላየን ተገደለ ቢባል ብዙም አይደንቀን። 20 ሰው ስንባል ትንሽ ነው። ባለፈው 50 ሰው ተገድሎልን ከዛ ጥያቄያችን ምን ይሆናል? የት አካባቢ ነው? ከልብ ሆነንም አይደለም እየሰማ ነው ያለ ነው። ስለዚህ የእኛው ነገር ሞትን ተለማምደነዋል፣ አለማምደውናል። ሚዲያው ላይ ብቻ አውርተን ማቆም የለብንም። ወደ መሬት መውረድ አለበት። በደንብ መናበብ መነጋገር አለብን። የኦርቶዶክሳውያን ስለሆነ ብቻ ኦርቶዶክሳውያን ባይሆኑ እየተገደሉ ያሉት ሙስሊሞች ቢሆኑ በእንደዚህ አይነት ሁኔታ ፕሮቴስታንቶች ቢሆኑ ቀድመን ጥያቄው የምናቀርበው እኛ ነን፣ ማቅረብም አለብን። በእውነት ቃሎትን ያሰማልን ለወንድማችን እፎይ። እውነት ነው እንግዲህ አሁን ላይ ስንት ሰው ተገደለ ከብዛቱ አንፃር የት ቦታ ነው እንጂ እየተባለ ያለው ተደጋግሞ ለመር ነው የክርስቲያኖችን ሞት ማለት ነው። ከዚህ በመቀጠል ደግሞ በአርሲ ግድያ ዙሪያ የአቡነ ሳዊሮስ እጅ አለበት የሚሉ የተለያዩ ድምጾች ከተለያዩ ቦታ የተሰሙ ይገኛሉ። እስቲ እሱን ቪዲዮ ተከታትለን እንመለስ። ሰበር መረጃ ለአርሲ ኦርቶዶክሳውያን መገደል ምክንያት የሆነው ብፁዕ አቡነ ሳዊሮስ መሆኑን መረጃዎች እያመላከቱ ነው። እንግዲህ ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ነው ከተመረጡ ሰዓት ጀምሮ ከጴንጤዎችና ከገዳዮች ጋር ግንኙነት በመፈጸም እጅግ አሰቃቂ ስራ እየሰሩ እንደሆነ የውስጥ መረጃዎች ጠቁመዋል። እንግዲህ በትናንትናው ዕለት ደግሞ ገበሬዎች በእርሻ ቦታቸው ታፍነው እንደተወሰዱና እንደተረሸኑ አሁንም መረጃዎች እያመላከቱ ነው። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ የሆነው ብፁዕ አቡነ ሳዊሮስ እኔ ግን ሳዊሮስ ልበለውና አሁንም ድረስ በኦርቶዶክሳዊነታቸው ብቻ እየተገደሉ እየተለዩ እየተሰዉ አሁንም ኦርቶዶክሳውያን ቢጮሁም ምንም አይነት መግለጫ አልሰጠም። ስለዚህ ዋናው ገዳዩ አቡነ ሳዊሮስ መሆናቸውን ልነግራችሁ እፈልጋለሁ። በእውነት እንግዲህ አንዳንድ ጊዜ ሶሻል ሚዲያው ላይ መተን የምናቀርባቸውን ሐሳቦች በመረጃ ቢሆኑ የተመረጡ ነው። ዝም ብለን መተን ብቻ በተለይ ደግሞ የራሳችን ሰው የራሳችን አባቶች የሆኑ ሰዎች ላይ ዝም ብለን እየመጣን እጃችንን መቀሰር የለብንም። እነዚህ ሰዎች እንግዲህ ጳጳሳት ናቸው። ይህን ጉዳይ ማውገዝ ነበረባቸው። አዎ አላወገዙ። ግን በዚህ ልክ ወተን ደግሞ በዚህ ድፍረት ያልሆኑ ስሞችን
ለአባቶቻችን መስጠት ተገቢ አይደለም እንላለን። እውነት ነው። ምንም ያህል እንዲው መግለጫ ባያወጡና እንዲው ችላ ቢሉ በዚህ ደረጃ ግን ወርደው እንዲው ልጆቻቸውን ያስገድላሉ ማለት በጣም የወረደ አስተሳሰብ ነው። እኛም እንዲው ክርስቲያኖች አባቶቻችንን እንደዚህ ከማዋረድና ከመናገር ይልቅ እንዲው ሁላችንም በጾም በጸሎት ብንበረታ እንላለን። እስቲ ከዚህ በመቀጠል ደግሞ በአባቶች ዝምታ ዙሪያ እስቲ አንድ ቪዲዮ አለ፣ እሱን ተከታትለን እንመለስ። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተ ክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተ ክርስቲያን ስላለቻችሁ ነው። እናንተ ቤተ ክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተ ክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተ ክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተ ክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተ ክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተ ክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከሯ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን እንገራችሁ። በእውነት እንግዲህ አባቶቻችን አልሰማችሁ ከሆነ ወንድማችን እንዳለው መርዶን እንገራችሁ። እንግዲህ መባ የሚሰጣችሁ መድኃኒተ ምጽዋት የሚመጸውትላችሁ ምዕመን እንግዲህ እየሞተ ይገኛል። ድምፅ ሁኑት ነው እያለን ያለ ነው። እስካሁን እንግዲህ ድምፅ የሆኑ በጣም ጥቂት ሰዎች ናቸው። በጣም በሚገርም ሁኔታ እኛ ለእናንተ ወይም ደግሞ ምዕመኑ ድምፅ ሁኑን ብሎ ሲናገር በጣም የሚያስገርም ነገር ነበረ። ምክንያቱም ቀድሞ መናገር የነበረባቸው እነሱ ነበሩ። እንዲሁ ክርስቲያኖችን አይዟችሁ አለንላችሁ እያሉ አባቶች ስለሆኑ ማለት ነው። ለማንኛውም አሁንም እንግዲህ መርዶ እንንገራችሁ እንላለን እኛ። ከዚህ በመቀጠል ደግሞ እንግዲህ በአርሲ የተገደሉ ላሉት እህት ወንድሞቻችን የተጻፈ አንድ መነባነብ አለ። እሱን እናሰማችኋለን። እናንተ ብቻ እስከ መጨረሻው ድረስ ተከታተሉት እንጂ ስለ በጋሻው ደሳለኝም እንግዲህ የወጡ አዳዲስ መረጃዎች አሉ። ለህግ ይቅረብ የተባለ ነው። እሱንም ቪዲዮ የምናስመለክታችሁ ይሆናል። አባ እንዲህ ስቃይ ይዞን እንዲህ ስንጣራ፣ ለሞተው ስናለቅስ ለቆመው ስንፈራ፣ ምነው ግን ዝም አሉን እንደዚህ ነፍስ ዞን ጩኸን ስንጣራ። አባ እረኛ ማለት ግን የእውነት እንዲህ ነው ወይ? አንዱ አበግ ስጠፋ እሷን ለመፈለግ ይሰደድ የለም ወይ? ታዲያ ምነው ረሱን? ታዲያ ምነው ተውን? ደማችን ሲቀዳ እንደዚህ ቦይ ለቦይ። አባ ሰው ተሰደደ ከሀገር ከመንደሩ፣ ሬሳ በዛበት ተጨነቀ አፈሩ። ኧረ አባ የት ኖት? ምነው ወጣ ብለው ቃል አይናገሩ? ወይስ ጸሎት ላይ ኖት ከእግዚአብሔር ጋር እየተነጋገሩ?
እንደዛ ከሆነ አባ አይደብቁን ምን አለን እግዚአብሔሩ አባ እኔ ግን የምለው ክርስቲያን ከሞተ ከጠፋ ካገሩ አስቀዳሽ ከሌለ ከተዘጋ ደብሩ የርሶ ቅድስና የርሶ ጵጵስና ብቻውን ምን ሊያረግ ማንን ነው የሚመሩ አባ በተወለድንበት ባደግንበት አገር መኖር ካልሆነልን በቃ እንሰደድ እንደ ወላጅ አልባ ዘመድ እንደሌለው ባዳ ይዘንልን አባ ፍትህ በአርሲ ዞን እየተገደሉ ላሉ ክርስቲያኖች ታችን እንግዲህ ቃሉት ያሰማልን ለማለት እንወዳለን። በመቀጠል ደግሞ እስቲ ዲያቆን ሄኖክ ኃይሌ ያስተላለፈው መልእክት አለ በአርሲ ምዕመናን ጉዳይ። እስቲ እሱ ቪዲዮ ተከታትለን እንመለስ። ባለተረኞች የማትገደሉ መስሏችሁ ዝም ላላችሁ ዲያቆን ሄኖክ ኃይሌ እንዲህ አይነት መረጃውን አጋርቶናል። ስሙት። ይሄንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠሩ ስላልተገኘህ ብቻ ነው። በዚች ቅጽበት በስጋት ውስጥ ሆነው አሁን ምን ይመጣብን ይሆን እያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 እንደተገደሉ እየሰማን ነው። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት? የማያውቀው ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛው እንቅልፍ የለም። የነርሱ ሞት የኛ ሞት ነው። የነርሱ መቁሰል የኛም ቁስል ነው። የሞታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተክርስቲያን ምህላ እንድታውጅ ለተሰዉ ተገቢውን ክብርና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተክርስቲያን በየትኛውም ቦታ የንጹሃን ደም ዳግመኛ እንዳይፈስ እንደ ራሄል እንባዋን የምትረጭበት ጊዜ አሁን ነው። የቤተክርስቲያን አስተዳደር ትኩረት ያልሰጠው ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ መዋቅር መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማው ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊት ቤተክርስቲያን በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተክርስቲያን ሚስጥር የላትም። ኦርቶዶክሳውያን ምዕመናን ይህን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለማናቆር ሳይሆን ለጸሎት ለምህላና ለሰብአዊ ስራ መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያ ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግል የሚያወግዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንም በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶም ልጆችን አስብ እስከ መሰረቷ ድረስ አፍርሱ ያሏትን ብለ ለሰማዩ ዳኛ ሰተናቸዋል። ይህን ዲያቆን ሄኖክ ኃይሌ ነገረ መምህራችን ቃልዮት ያሰማልን። እጅግ በጣም ደስ የሚል መልእክት ነው ያስተላለፈልን። እንግዲህ አባቶችም ቤተክርስቲያንም እንግዲህ አሁን ላይ ማንባት ያለባት ወቅት እንደሆነ በእውነት አስተላልፈውልናል። እስቲ ከዚህ በመቀጠል ደግሞ በጋሻው ደሳለኝ እንግዲህ ይታሰር የሚሉ ድምጾች ከተለያዩ ቦታዎች የተሰሙ ይገኛሉ። እስቲ እሱን ቪዲዮ ተከታትለን እንመለስ። የበጋሻው ደሳለኝን ከ1 ሰዓት በላይ የተናገረበትን ሙሉን ቪዲዮ አየሁት። በነገራችን ላይ ሙሉን እንደዚህ ያንቀጠቀጠኝ አየሁት። ሼር ኮፒ ሊንክ በደንብ ያደርግ። በተለይ ለህግ ሰዎች አድርሱልኝ። ህግ ኮንቴንት ያላቸው እዚህ ቲክቶክ ላይም ሌላም ለምታቋቸው በሙሉ አድርሱልኝ። ለምን መሰላችሁ? በጋሻው ላይ እንደ ቁራ ጮኸን ብቻ መተው ሳይሆን መጠየቅ ስላለበት ደግሞ ያስጠይቀዋል። በነገራችን ላይ በእኛ ሀገር ህግ ብቻ አይደለም በዓለም አቀፍ ሌላ ሀገር ቢሆን እንኳን እንዲህ አንጠልጥሎ የሚያሳስረውን ወንጀል ነው የፈጸመው። እንዴት እንደሆነ ልንገራችሁ። በእኔ ንባብ 8 አካባቢ ደረጃዎች አሉ የጂኖሳይድ አፈጻጸም። ከነዚያ መሃል ትርክት፣ ሐሰተኛ ትርክት መፍጠርና ሌቭል ማድረግ መፈረጅ የሚባሉት አሉበት። እሱ እነዚህን ፈጽሟል፣ ፈርጇል፣ ትርክት ፈጥሯል፣ ሐሰተኛ ትርክት ፈጥሮ ፈርጇል። የኢትዮጵያ ኦርቶዶክስ ተዋህዶ ላይ ሪሊጂየስ ጄኖሳይድ ቅስቀሳ ነው የፈጸመው። ይሄ ደግሞ በእኛ ሀገር ህግም በዓለም አቀፍ ህጎችም በኢንተርናሽናል ህጎችም ያስጠይቀዋል። እስቲ የህግ ሰዎች ከዚህ አንፃር አስተያየት ስጡበት፣ እንዲጠየቅ ቅስቀሳ አድርጉ። ለኢትዮጵያ ኦርቶዶክስ ተዋህዶ የህግ ክፍል አካላትም አድርሱልን። እንዲሁ ጮህን ብቻ ምን ተው አይደለም፣ መጠየቅ አለበት። የምሬ ነው ማለት ለዚህ ካነስን በቃ ዋጋ የለንም ማለት ነው። ያ
እንደዚህ ፊል አድርጌያለሁ። በደንብ ሼር አድርጉት። ለብዙ ትክክለኛ መልእክትን የተናገረው እንዲያው እንደ ቁራ ብቻ ዝም ብለን ጮን የሚዲያ ብቻ ወሬ አድርገነው ምንተው ከሆነ ይሄ ነገር ይለመድና ሁሉም እየመጣ እንዲያው ቤተክርስቲያንን መሳደብ ክርስቲያኖችን መሳደቡን ይቀጥላል ማለት ነው። ከህግ አግባብ የሚያስጠይቀው ነገር ካለ በእውነት መጠየቅ አለበት፣ መታሰርም አለበት ማለት ነው። እንደዚህ ቤተክርስቲያንን ኦርቶዶክስን ተሳድቦ ዝም መባል የለበትም። አሁን እንግዲህ በጋሻው ደሳለኝ በአሁኑ ሰዓት እንግዲህ ከኢትዮጵያ ኦርቶዶክስ ምዕመናን ብቻ አይደለም ተቃውሞ የገጠመ ያለው ከተለያዩ የፕሮቴስታንት እምነት ተከታዮችም ተቃውሞ የገጠመ ይገኛል። የኛን ቤተ እምነት አትወክልም፣ እንደ አይነት አስተምሮም የለንም። ወንጌላውያን ቤተክርስቲያንም መግለጫ ወጣ ነበረ። በአርሲ ለተገደሉት ምዕመናን ሀዘናውን ገልጻለች። ግለሰቦች የሚያስተላልፉት መልእክትም እኛን አይወክልም ብለው ተናግሯል ማለት ነው። እስቲ ከዚህ በመቀጠል ደግሞ አባታችን አባ ገብረ ኪዳን ከዚህ በፊት ያስተላለፉት አንድ መልእክት አለ ስለ ቤተክርስቲያንና ክርስቲያኖች ሞት። እስቲ እሱን ቪዲዮ ተከታትለን እንመለስ። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሻው ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። አባታችን ቃልዎት ያሰማልን ለማለት እንወዳለን። እውነት ነው። አሁንም እንግዲህ ወደ ኋላ ወደ መጀመሪያው ወደ ነገስታቱ ዘመን እየተመለስን ይመስለናል። ምክንያቱም እንደዛን ጊዜው እንደ ሰማዕታቱ ዘመን አሁንም የክርስቲያኖች መከራ በጣም የበዛበት ጊዜ ስለሆነ ማለት ነው። ቪዲዮ እንግዲህ በዚህ ላይ የምንጨርስ ይሆናል። ሌሎች ተጨማሪ መረጃዎች ካሉ ተመልሰን የምንመጣ ይሆናል። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ፣ ሀሳብ አስተያየታችሁን በኮሜንት መስጫው በኩል አስቀምጡልን እንላለን። የዛሬ ቪዲዮአችንን በዚህ ላይ አብቅተናል። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።